ክቡራን ተመልካቾቻችን ከፕራይም ሚዲያ የሚተላለፉ ዜናዎች እንደቀጠሉ ናቸው። አሁን ከሀገር መከላከያ ወደ እናንተ የምናደርሰውን ዜና ሰዓት ላይ ደርሰናል። መረጃዎቹን ሊያደርሰኝ ባልደረባዬ ታደሰ ታምራት እዚህ ስቱዲዮ ይገኛል። ታደሰ እንደምናመሸ ተስፋዬ። የሀገር መከላከያን የተመለከቱ ምን አይነት ዜናዎች ይዛል ዛሬ? እንግዲህ ተስፋዬ እንደሚታወቀው የመከላከያ ሰራዊታችን በተለያዩ ጊዜያቶች ሰፋፊ ስራዎችን እየሰራ ይገኛል። በአሁኑ ሰዓት ደግሞ የጥልቅ ውሃ ጉድጓድ ቁፋሮ በቀጠናው አካባቢ አስገምቷል። ሌላው የዘመናዊ ሕክምና አሰጣጥን በተመለከተም ዜናዎች ይዣለሁ። እንዲሁም ደግሞ የተለያዩ የሰራዊት አባላት የወታደራዊ ስልጠናዎችን ሰልጥነው መመረቃቸውንና ሌሎችም ዜናዎች አሉኝ። መልካም ጊዜ። አመሰግናለሁ። የመሐንዲስ ዋና መምሪያ ጥልቅ ውሃ ጉድጓድ ቁፋሮ ስራ አጠናቆ ለአገልግሎት አብቅቷል። በሸገር ሲቲ ቦኒያ ወረዳ ጌጃ ቀበሌ የጥልቅ ውሃ ጉድጓድ ቁፋሮ የተከናወነው በመከላከያ መሐንዲስ ዋና መምሪያ በኮንስትራክሽን መምሪያ የውሃ ስራ ቡድን ነው። ከ188 ሜትር በላይ ጥልቀት ያለው በሰከንድ 15 ሊትር የማመንጨት አቅም እንዳለውም ተገልጸዋል። የውሃ ጉድጓድ ቁፋሮ በአካባቢው ለሚገኘው የመከላከያ ሰራዊት የውሃ ፍላጎት ከማሟላት ባሻገር ለአካባቢው ማህበረሰብና ልማት አገልግሎት እንዲሰጥ ሰፊ ጥናት ተደርጎበት የተከናወነ መሆኑም ተመላክቷል። በዕለቱም የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጄኔራል ደስታ አብቼ የጥልቅ ውሃ ጉድጓድ ቁፋሮ መጠናቀቁን አረጋግጠው ባደረጉት ንግግር ሙያተኞች ያላችሁን እውቀት በታቀደውና በተገቢው መንገድ በመጠቀማችሁ በርካታ ውሃ በየቦታው እየተቆፈረ የሰራዊታችንን ችግር እየፈታ በመሆኑ ልትበረታቱ ይገባል ብለዋል። በቀጣይ ዋና መምሪያው በዘርፉ በታጠቁ ዘመናዊ ማሽንን ሰፊና ተደራሽ አገልግሎት ለመስጠት ዝግጅት እየተደረገ ስለሆነ ለዚህ ሙያተኞች እስካሁን በቀሰማችሁት ልምድ ኃላፊነታችሁን በላቀ ሁኔታ መፈጸም አለባችሁ ሲሉም አሳስበዋል። የመከላከያ ጤና ዋና መምሪያ ዘመናዊ ሕክምና አሰጣጥ ስርዓትን እየዘረጋ ነው ሲሉ ሌተናል ጄኔራል ጥጋቡ ይልማ ተናገሩ። የመከላከያ ጤና ዋና መምሪያ በየደረጃ ባሉት የጤና ተቋማት አማካኝነት ለመከላከያ ሰራዊቱና ለቤተሰቡ አስፈላጊውን የሕክምና አገልግሎት ዘመናዊነትን በተከተለ አግባብ እየሰጠ መሆኑን የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ ተናግረዋል። መከላከያ በጤናው ዘርፍ በቅድሚያ በመስጠት ሰራዊቱ አስፈላጊውን ሕክምና ግዳጁን በሚፈጽማቸው አካባቢዎች በቅርበትና በፍጥነት ማግኘት እንዲችል በእውቀትና በቴክኖሎጂ እየተሰራ ስለመሆኑም አስገንዝበዋል። ከደረጃ 1 ጀምሮ የሚገኙ የሕክምና ማዕከላት የጤና መዋቅሮን ስታንዳርድ አሟልተው ተስማሚና ተገቢ የሕክምና አገልግሎት እየሰጡ መሆናቸውን የገለጹት ሌተናል ጄኔራል ጥጋቡ ይልማ እንደ ጦር ኃይሎችና እንደ ስፔሻላይዝድ ሪፈራል ሆስፒታሎች በቴክኖሎጂ ታግዘው ከፍተኛ ሕክምና እየሰጡ እንደሆነም አስረድተዋል። የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ባለፈው ዓመት ግንቦት ወር የሕክምና አገልግሎት መስጠት ከጀመረ ወዲህ በጉዳት ከሰራዊቱ ተሰናብተው የነበሩ አባላት የሕክምና አገልግሎት እንዲያገኙ መደረጉንም ገልጸዋል። በተያያዘ ዜናም የመከላከያ አዛዥነትና ስታፍ ኮሌጅ ሰልጣኝ አመራሮች የመከላከያ ስፔሻላይዝድ ሪፈራል ሆስፒታልን ጎበኙ። የኮሌጁ የአጭር መደበኛ ኮርስ ሰልጣኝ አመራሮች የመከላከያ ስፔሻላይዝድ ሪፈራል ሆስፒታልን የሕክምና አሰጣጥን ተዘዋውረውም ተመልክተዋል። ግንቦት 10 ቀን 2016 ዓ.ም በኢፌዴሪ ጠቅላይ ሚኒስትር እና በጦር ኃይሎች ጠቅላይ አዛዥ በዶክተር አብይ አህመድ ተመርቆ አገልግሎት መስጠት የጀመረው ሪፈራል ሆስፒታሉ አሁን በርካታ ችግር ፈቺ የሆኑ ሕክምናዎችን እየሰጠ እንደሚገኝ የመከላከያ ስፔሻላይዝድ ሪፈራል ሆስፒታል አዛዥ ብርጋዴር ጄኔራል ሸዋዬ ኃይሌም ገልጸዋል። በመንግስት ሆስፒታሎች የመጀመሪያ የሆነውን የዳሌ አጥንት ቅየራ ሕክምና የሚሰጠው የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ባለፉት 3 ወራት ብቻ ለ86 ታካሚዎች የተሳካ የዳሌ አጥንት ቅየራ ማድረጉን ሕክምና መስጠት መቀጠሉን ብርጋዴር ጄኔራል ሸዋዬ አብራርተዋል። በሰልጣኝ አመራሮች የሪፈራል ሆስፒታል ጉብኝት የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ የተገኙ ሲሆን የሆስፒታሉን አመሰራረትና አሁን ላይ በዘርፉ በቴክኖሎጂ ታግዞ ሕክምና መስጠት መቻሉን ጨምሮ አጠቃላይ ስለ ሆስፒታሉ የቀጣይ ሕክምና አገልግሎት አሰጣጥ ዙሪያ ማብራሪያ ሰጥተዋል። ኮሩ የበታች ሹም አመራሮችን አሰልጥኖ አስመረቀ። የማዕከላዊ እዝ ጊቤ ኮር ተተኪ አመራሮችን ለማፍራት የሚያደርገውን ስራ በማስቀጠል የመሪነት ብቃትና ችሎታ የተላበሱ የመቶ እና የጓድ አመራሮችን ለ1 ወር በማሰልጠን አስመርቀዋል። በምረቃ መርሃ ግብሩ የተገኙት የራስ ዳሽን ኮር ዋና አዛዥ ብርጋዴር ጄኔራል አበባው መንግስቴ ሰልጣኞች በስልጠና ያገኛችሁትን አቅም እና ክህሎት በማዳበር የምትመሩትን ኃይል በስልጠና በማብቃት በቶክስ በአካል ብቃትን ማጠናከር ይጠበቅባቸዋል ብለዋል። በተያዘ ዜናም ክፍለ ጦሩ ለ1 ወር ሲሰጥ የነበረውን የባሌላ ማዕረግተኞችን አስመርቀዋል። በምረቃው ስነ ስርዓት ላይ የተገኙት የክፍለ ጦሩ አዛዥ ኮሎኔል ናስር አባ ዝናብ የክፍሉ የተልእኮ አፈጻጸም ውጤትና ከፍታ በባለ ማዕረግተኞች እንደሚወሰን ገልጸው ተመራቂዎች ያገኛችሁትን አቅም እንደ ግብዓታችሁ ወስዳችሁ ለተሰጣችሁ ኃላፊነት በአግባቡ ልትወጡ ይገባል ብለዋል።
በተመሳሳይ ዜናም የኢፌዴሪ አየር ኃይል ፖሊስ ክፍለ ጦር ለመቶና ለጓድ መሪዎች በተቋም ጥበቃ ዙሪያ በወታደራዊ ስልጠና ዘርፍ ሲሰጥ የነበረውም ስልጠና ተጠናቋል። የኤር ፖሊስ ክፍለ ጦር አዛዥ ተወካይ ሻለቃ ወርዶፍ አድንቁ ተቋማዊ ደህንነትን ለማረጋገጥ ሰራዊቱን ማብቃት የዕለት ተዕለት ተግባራችን በመሆኑ የተቋሙን ዙሪያ ጥበቃ 7/24 በአስተማማኝ ሁኔታ ለመጠበቅ የመቶና የጓድ መሪዎችን የመምራት አቅም ማሳደግ አስፈላጊ በመሆኑ ስልጠናው ተሰጥቷል ብለዋል። በሰሜን ሸዋ ዞን መራቤቴ ወረዳ አለም ከተማና በፊጥራ ንዑስ ወረዳ የሰላም ጥሪን የተቀበሉ አባላትን ያሳተፈ ውይይት ተካሄደ። በውይይቱ የተገኙት የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ በሰላምና ልማት የማይነጣጠሉ የስኬት ገጽታው መሆናቸውን በመግለጽ ሰላም የሚጀምረው ከቤት መሆኑን በማብራራት ያለ ሰላም መኖርና ማልማት ስለማይቻል ሁሉም የሰላም ባለቤት በመሆን የቅድሚያ ሰላምን በማስፈን ወደ ልማት መመለስ አለብን ብለዋል። በመድረኩ የተገኙት የሰሜን ሸዋ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤልያስ አበበ በኩላቸው ከልክ ባለፈ ጽንፈኝነት ወንድሙን በመግደል የድንቁርና ጥግ አሳይተናል። አሁን ግን ጨዋው የሰሜን ሸዋ ሕዝብ ይብቃ እያለ ነውና አሁን በተጀመረው መንገድ ሰላምን በዘላቂነት በመፍታት የልማትና የመልካም አስተዳደር ስራዎችን ለመስራት ሁላችንም በጋራ መነሳት አለብን ሲሉም ተናግረዋል። የሰላም አማራጭን በመጠቀም ወደ ህዝቡ የተመለሱት የጽንፈኛው አባላት በበኩላቸው እኛም ተሳስተን ህዝቡን አሳስተናል፣ ህዝቡን ዘርፈናል፣ እርስ በርሳችን ተገዳደላን እንጂ ምንም ያመጣነው መልካም ነገር የለምና ካለፈው ስህተታችን ተምረን ለሰላም እንሰራለን ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላል። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ሰላም። ክቡራን ተመልካቾቻችን አሁን የቢዝነስ ዘገባዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ልታደርሰን ባልደረባዬ በጸሎት ጌታቸው እዚህ ስቱዲዮ ተገኝታለች። በጸሎት እንደምናመሸሽ። ምን አይነት የቢዝነስ መረጃዎች ይዘሻል? አመሰግናለሁ። እንግዲህ ለዛሬ ከያዝናቸው ዜናዎቻችን መካከል በኢትዮጵያና ሩሲያ መካከል ያለው የንግድ ግንኙነት እያደገ መምጣቱ ተገልጿል። ኢትዮጵያ የብሪክስ አባል መሆኗ ለሁለትዮሽ የኢኮኖሚ ልማትና ዓለም አቀፍ ትብብር ከፍተኛ ሚና እንደሚኖረው በኢትዮጵያ የሩሲያ አምባሳደር ገልጸዋል። ይሄ ከሀገር ውስጥ የያዝነው ነው። ከሀገር ውጭ ከያዝናቸው ዜናዎቻችን መካከል በ2025 የመጀመሪያዎቹ 4 ወራት ውስጥ የቻይና የውጭ ንግድ 2.4% ጭማሪ አሳይቷል። እነዚህ የሚሉት ናቸው። ሌሎቹን ደግሞ በሰፊው እንመልከት። አመሰግናለሁ። በኢትዮጵያና ሩሲያ መካከል ያለው የንግድ ግንኙነት እያደገ መምጣቱን በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርሂኒ ገለጹ። ኢትዮጵያ የብሪክስ አባል መሆኗ ለሁለትዮሽ የኢኮኖሚ ልማትና ዓለም አቀፍ ትብብር ከፍተኛ ሚና እንደሚኖረውም ገልጸዋል። በኢትዮጵያና ሩሲያ መካከል ያለውን የኢኮኖሚ ትብብር ይበልጥ ለማጠናከር መሰረት እንደሚሆንም ጠቁመዋል። የሩሲያ ኩባንያዎች የኢትዮጵያን ገበያ አቅም በመረዳት በኢነርጂ፣ በኢንፎርሜሽን ቴክኖሎጂና በግብርና ዘርፎች ለመስራት እንደሚፈልጉም አመላክተዋል። አዳዲስ የሩሲያ ኩባንያዎች በኢትዮጵያ በተለያዩ ዘርፎች እየተሰማሩ እንደሚገኙ ጠቅሰው በዚህም የሀገራቱ ኢኮኖሚያዊ ግንኙነት የበለጠ እያደገ መምጣቱን አስረድተዋል። በአውቶሞቲቭ ማምረቻ፣ በኢነርጂ ልማት፣ በኤሌክትሪክ ቁሳቁስ፣ በኬሚካል ምርቶች፣ በምግብ ማቀነባበሪያ፣ በፋርማሲውቲካል ዘርፍና የዲጂታል ቴክኖሎጂዎችን ጨምሮ በተለያዩ ዘርፎች ኢትዮጵያና ሩሲያ በጋራ እየሰሩ መሆናቸውን ጠቁመዋል ሲል የዘገበው ኢዜአ ነው። ኢትዮ ቴሌኮም የግብይት ስርዓቱን የሚያዘምን አገልግሎት ይፋ አደረገ። ዘመን ገበያ የሚል መጠሪያ የተሰጠው አገልግሎቱ አምራችና ገዢውን በቴክኖሎጂ በቀጥታ የሚያገናኝ ነው ተብሏል። ሀብታሙ ምትኩ ያዘጋጀውን ኢየሩሳሌም ሽመልስ እንደሚከተለው ታቀርበዋለች። ኢትዮ ቴሌኮም የኢትዮጵያን የግብይት ስርዓት ዘመናዊ፣ ምቹና ቀላል የሚያደርግ አዲስ አገልግሎትን ይፋ አድርጓል። የኢትዮጵያን የዲጂታል ሽግግር እውን ለማድረግ በከፍተኛ ትኩረት እየሰራ የሚገኘው ኢትዮ ቴሌኮም ዓለም አቀፍ የዲጂታል ግብይት ስርዓት ተሞክሮዎችን በመውሰድ ይፋ ያደረገው ፕላትፎርሙንም ዘመን ገበያ የሚል መጠሪያ ሰጥቶታል። በፕላትፎርሙ የማስጀመሪያ መርሃ ግብር ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ ዘመን ገበያ የኢትዮጵያን የዲጂታል ሽግግር አንድ እርምጃ ከፍ ያደረገ ነው ብለዋል። የግብይት ስርዓቱን በማዘመን ወደ ላቀ ደረጃ ለማሸጋገር የሚያስችል አካታች የሆነ እንዲሁም ምርትና አገልግሎት አቅራቢዎችን ከሸማቾች ጋር በቀጥታ የሚያገናኝም ነው ብለዋል። ዘመን ገበያ የሚኖረውን ሀገራዊ ጠቀሜታም ወይዘሪት ፍሬሕይወት ታምሩ እንዲህ አብራርተዋል። የኢትዮጵያን አጠቃላይ የንግድ ስርዓት ማሳለጥ፣ ማገናኘት፣ አምራቹን ገበሬውን ከገዢው ጋር እንደዚሁም በተለያየ ኮርነር ያሉ ኢትዮጵያኖች
በተለያየ ስጦታ ማለትም ብዙ የፈጠራ ችሎታ ያላቸው ወጣቶች አሉ፣ ተቋማት አሉ። ይሄ ዘመን ገበያ የምንለው የዲጂታል ማርኬት ፕሌስ ለትልልቅ ተቋማት ብቻ የመጣ ሳይሆን ለአነስተኛ መካከለኛ የምንላቸው ወይም በተለምዶ ኤስኤምኢ የምንላቸው ለነሱ ጭምር የተዘጋጀ ነው። ይሄ ማለት ምን ማለት ነው? በተለያየ ምክንያት ምርት አምርተን ከአንደኛው ኢትዮጵያ ኮርነር ወደ ሌላኛው ለማድረስ ብዙ ውስንነቶች እንዳሉ መቼም ሁላችንም እንረዳለን፣ እንገነዘባለን። ይሄ ምን ያመጣል ካልን ብለን በአምራቹና በሸማቹ መካከል በርካታ ውስብስብ የሆኑ ጉዳዮች ሲኖሩ የሰው ልጅን ሕይወት ያከብዳሉ። በቀላሉ ኑሮ ውድነት የምንለው አንዱም የሚፈጠረው ከእንዲህ አይነት ጉዳዮች ነው። ፕላትፎርሙ ምርት አምራችና ገዢውን በቀጥታ በማገናኘት የግብይት ስርዓቱን ከማሳለጥ ባለፈ በመሀል ያለውን ውስብስብ አሰራር የሚያስቀር ነው። አምራቾች በቀላሉ በዘመን ገበያ ላይ ምርታቸውን ካሉበት ቦታ ሆነው በፕላትፎርሙ ላይ ከነዋጋው በማስቀመጥም ያቀርባሉ። ገዢዎችም ምርቱን በቀላሉ ከዘመን ገበያ ላይ በመመልከት ጥራቱንና ዋጋውን በማነጻጸር በቀላሉ በቴሌብር አማካኝነት ግብይቱን ይፈጽማሉ። በተጨማሪም የኑሮ ውድነት እንዲፈጠር አንድ ምክንያት የሆነው በግብይቱ ዙሪያ ያለው ውስብስብ አሰራር ነው ያሉት ወይዘሪት ፍሬው ታምሩ ዘመን ገበያ በመሀል ላይ ሆኖ የግብይቱን ዋና ተዋናዮች በቴክኖሎጂ ሊያገናኝ የመጣ ነው ብለዋል። በተጨማሪም ዘመን ገበያ የኢትዮጵያን ኢኮኖሚ በመለወጥና በማሳደግ ትልቅ አቅም ይሆናል ብለን እናምናለን ብለዋል ዋና ስራ አስፈጻሚዋ። በቀላሉ አዲስ አበባ ብትሆኑ ከአዲስ አበባ ውጪ በየትኛውም በኢትዮጵያ አካባቢ ብትሆኑ ምርታችሁን ቨርቹዋሊ የምታቀርቡበት እንደዚሁም ደግሞ የሚገዛው ምርታችሁን የፈለገው ገዢው ደግሞ ደንበኛው ደግሞ ካለበት ሆኖ በየትኛውም ሰዓት ምርታችሁን የሚያገኝበት ነው ማለት ነው። ለዚህ ነው ትልቅ ኢንጂን ይሆነናል የኢትዮጵያን ኢኮኖሚ በማሳደግ በመለወጥ በማዘመን ከፍተኛ ሚና ይጫወታል ብለን ተስፋ የጣልንበት። ፕላትፎርሙ መሬት ላይ ለማውረድ የሚያስችል አስቻይ ሁኔታዎች መኖራቸውንም ዋና ስራ አስፈጻሚዋ ተናግረዋል። ለዚህም ከፖሊሲ ጀምሮ አስቻይ ሁኔታዎች አሉ። አምራቾች ከሀገር ውስጥ ባለፈ ከውጭ ገበያ ልምድ የሚያገኙበትም ነው ብለዋል። በሀገር ውስጥ እንዲህ አይነት ሀገራዊ የሆኑ ሁሉን አቀፍ የሆኑ ኢኮሜርስ ፕላትፎርሞች ሲኖሩ ወይም ዲጂታል ማርኬት ፕሌስ ሲኖር ምን ያደርጋል? አምራቾቻችን፣ ነጋዴዎቻችን የሚያመርቱት ምርት በቀጣይ በዓለም ገበያ ላይ ተወዳዳሪ እንዲሆን ልምዱን እየቀሰሙ እንዲመጡ ምርትና አገልግሎታቸውን እያሻሻሉ እንዲሄዱ ምክንያቱም በቀጥታ ከደንበኞች ፊድባክ እያገኙ አይደል ኦንላይን ይሄ ምርት ጥሩ ነው፣ ይሄ ምርት ይጎሎታል፣ ፓኬጂንጉ እንደዚህ ይስተካከል ይላሉ። ብዙ ጊዜ ታችሁ እንደሆነ ኦንላይን ላይ ያለ ግብይት አንዱ ባህሉ እሱ ነው። ስለዚህ በቀጥታ ምን ያደርጋል ማለት ነው? አምራቹ ወይም ደግሞ ነጋዴው ያንን ግብአት ስለሚያገኝ እያሻሻለ ይቆያል። ስለዚህ በቀጣይ ውጪ ካሉ የኢትዮ ቴሌኮም ዓላማ እሱ ነው። አምራቾቻችን፣ ነጋዴዎቻችን በኢትዮጵያ ሰፊ ማርኬት አለ። ከዛም በላይ ግን ለውጪ ማርኬት ብቁ የሆኑ እንዲሁም ወደፊት የሚሆኑ ምርቶች አሉን ብለን እናምናለን። አገልግሎቱ ለደንበኞች በቴሌብር ሱፐር አፕ ውስጥ በሚገኝ ሚኒ አፕ አማካኝነት የቀረበ ሲሆን ከዘመን ገበያ ጋር በአጋርነት ለመስራት ለሚፈልጉ የንግድ ድርጅቶችና የትራንስፖርት አገልግሎት ሰጪዎችም ጥሪ ቀርቧል። መገናኛ ብዙኃን በኢትዮጵያ ዲጂታል ኢኮኖሚ ግንባታ ላይ የሚሰሯቸውን ዘገባዎች ይበልጥ ማጠናከር እንደሚገባቸው የመንግስት ኮሚኒኬሽን አገልግሎት ገለጸ። ኢትዮጵያ ከቀጣዩ አርብ ጀምሮ ለ3 ቀናት የሚቆይ ዓለም አቀፍ የቴክኖሎጂ ኤክስፖ ታስተናግዳለች። ኤክስፖን በተመለከተ ለመገናኛ ብዙኃን ባለሙያዎች የግንዛቤ ማስጨበጫ ስልጠና ተሰጥቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ በዚህ ወቅት እንደገለጹት መገናኛ ብዙኃን በቴክኖሎጂ ዘርፍ ኢትዮጵያ እያከናወነች ስላለው ተግባራት ጥልቅ መረጃ ማድረስና የህብረተሰቡን ግንዛቤ ማሳደግ አለባቸው ብለዋል። ዓለም አቀፍ ኤክስፖ ኢትዮጵያ ለዘርፉ የሰጠችውን ትኩረት በአግባቡ ለመረዳትና ለሌሎችም ለማስረዳት ትልቅ እገዛ እንዳለውም ገልጸዋል። መንግስት ዲጂታል ኢኮኖሚን ለመገንባት ትኩረት ሰጥቶ እየሰራ መሆኑን ጠቅሰው ኤክስፖ ከሌሎች ሀገራት ልምድና እውቀት ሽግግር የሚደረግበትና ለዲጂታል ኢኮኖሚ ግንባታ አቅም የሚፈጥር መሆኑንም ተናግረዋል። በሌላ በኩል ኤክስፖ የቱሪዝም ዘርፉን የበለጠ ለማስተዋወቅና የሀገርን ገጽታ ለመገንባት የተሻለ እድል ይፈጥራል ነው ያሉት። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎቻችን እናልፋለን። አብራችሁን ቆዩ። የአፕል አይፎን አምራቹ ፎክስኮን ለጃፓኑ ግዙፍ የመኪና ኩባንያ ሚትሱቢሺ ሞተር የኤሌክትሪክ ተሽከርካሪዎችን ለማምረት ማቀዱን አስታወቀ።
በስምምነቱ መሰረት የፎክስኮን የጋራ ድርጅት በታይዋን ለሚትሱቢሺ መኪኖችን ነድፎ ይሰራል ተብሏል። ኩባንያዎቹ አዲሱ ሞዴል በሚቀጥለው ዓመት መጨረሻ ላይ ይቀርባል ብለው እንደሚጠብቁም ተናግረዋል። ይህም በፎክስኮን እያደገ በመጣውና ከፍተኛ ፉክክር ባለበት የኢቪ ኢንዱስትሪ ውስጥ የመጀመሪያው ትልቅ ውል ተብሎለታል። ኩባንያዎቹ እንዳሉት መኪኖቹ የሚገነቡት የማኑፋክቸሪንግ አስተዳደር አገልግሎቶችን የሚሰጠው በፎክስትሮን ፎክስኮን ኢቪ እና ከታይዋን መኪና አምራች ዩዋን ሞተር ጋር በጥምረት ነው ሲሉም ገልጸዋል። ፎክስኮን የዓለማችን ትልቁ የኮንትራት ኤሌክትሮኒክስ አምራች ሲሆን እንደ አፕል ያሉ ዋና የቴክኖሎጂ ምርቶችን ያቀርባል። እርምጃዎቹ በቅርብ ዓመታት ውስጥ የቻይና የመኪና ኢንዱስትሪ በፍጥነት በመስፋፋቱና በዓለም ሁለተኛ ትልቁ ኢኮኖሚ እያደገ በመጣው የኢቪ ገበያ ውስጥ መሪ ሆኖ በመምጣቱ ነው ተብሏል ሲል የዘገበው ቢቢሲ ነው። በ2025 የመጀመሪያዎቹ 4 ወራት ውስጥ የቻይና የወጪ ንግድ 2.4 በመቶ ጨምሯል ተባለ። የጉምሩክ አጠቃላይ አስተዳደር ባወጣው መረጃ መሰረት በዚህ ዓመት የመጀመሪያዎቹ 4 ወራት ውስጥ የቻይና አጠቃላይ የገቢና ወጪ ንግድ 14.14 ትሪሊየን ዩዋን የተገኘ ሲሆን ይህም በዓመት 2.4 በመቶ ጭማሪ አሳይቷል። ወደ ውጭ የሚላኩ ምርቶች 7.5 በመቶ ማደጉም ተገልጿል። በቻይና የውጭ ንግድ ውስጥ የግል ኢንተርፕራይዞች ትልቅ ሚና መጫወታቸውን የጠቀሱ ሲሆን በአጠቃላይ የንግድ ልውውጥ 8.05 ትሪሊየን ዩዋን አስመዝግበዋል። የእነዚህ ድርጅቶች ግብይት ከሀገራቱ አጠቃላይ የወጪ ንግድ 56.9 በመቶ ድርሻ ያለው ሲሆን ለአጠቃላይ የንግድ እድገት 3.7 በመቶ አበርክቷል ሲል የዘገበው ሲጂቲኤን ነው። የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን ይህን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። የሩሲያ የናዚ ኃይልን ያሸነፈችበት 80ኛ ዓመት የድል በዓል ተከብሮ አለ። የድል በዓሉ በመዲናዋ ሞስኮ በተለያዩ ዝግጅቶች ተከብሯል። የድል በዓሉ በሞስኮ አደባባዮች በተለያዩ ወታደራዊ ስነ ስርዓቶች እንዲሁም የጦርነት ሰማዕታትን በማሰብ ነው የተከበረው። በሺዎች የሚቆጠሩ ወታደሮች እንዲሁም ወታደራዊ ተሽከርካሪዎች በአደባባይ ወታደራዊ ሰልፍ ማድረጋቸውም ተገልጿል። በተጨማሪም ሩሲያውያን ሀገራቸው በ3 አውደ ውጊያዎች ናዚን ድል ባደረገችበት ወቅት የተሰዉ ዜጎችን ሰማዕትነት ዘክረዋል። የተባበሩት መንግስታት ድርጅት በዓለም ላይ የሚፈጠሩ ትርምሶችን በመቆጣጠር ረገድ ጥያቄ እየተነሱበት ነው። ድርጅቱ በተለያዩ ወቅቶች ለሚነሱ ጦርነቶች ፈጣን ምላሽ ባለመስጠቱ ትችቶችን እያስተናገደ ነው። ሀብታሙ ምትኩ ተጨማሪ ዘገባ አለው። በድንበር ተከፋፍለው ሀገር በሚል መጠሪያ በግዝፈት 5ኛዋ ፕላኔት ላይ ያሉ ሀገራት አንድ አቋም የሚይዙበትን አሊያም በጋራ የሚሰሩበትንና የሚያስተሳስራቸውን ድርጅት ለመጀመሪያ ጊዜ የመሰረቱት በ1865 ነበር። ያ ድርጅትም የዓለም አቀፉ የቴሌኮሙኒኬሽን ህብረት ሲሆን የዓለም አቀፍ የቴሌግራፍ ህብረት የሚል መጠሪያም ነበረው። በዓመታት ልዩነት የተለያዩ መሰል ድርጅቶች የየራሳቸውን ዓላማ፣ የየራሳቸውን ተልዕኮ እንዲሁም የየራሳቸውን ግብ ይዘው ተመስርተዋል። ዛሬ ላይ 80 ዓመታትን የደፈነው የዓለም ትልቁ የሀገራት ህብረት ድርጅትም ምስረታው ተመሳሳይ ይዘት ያለው ነው። መነሻ ሀሳቡ ሳን ፍራንሲስኮ ካሊፎርኒያ መስራቾቹ 50 የዓለም ሀገራት
ምክንያታቸው ደግሞ ዳግም የዓለም ጦርነትን ላለመመልከት ነበር። ከሁለተኛው የዓለም ጦርነት መቋጨት ማግስት ምስረታውን ያደረገው የተባበሩት መንግስታት ድርጅት የዚህ ትልቅ ድርጅት ምስረታ 8 አስርተ ዓመታትን ወደ ኋላ ይመልሰናል። እንደ አውሮፓውያኑ ዘመን አቆጣጠር በ1945 ዓ.ም የሁለተኛው የዓለም ጦርነት ጥፋት እንጂ ትርፍ አለማምጣቱን የተረዱ በቁጥር 50 የሚደርሱ ሀገራት በካሊፎርኒያ ለ2 ቀናት ተወያዩ። ለቀጣይ 2 ወራት ያህል ረቂቅ ሀሳቦች ሲዘጋጁ ቆይተው የተባበሩት መንግስታትን ለመመስረት የሚያስችላቸውን የተባበሩት መንግስታት ቻርተርን ፈረሙ። የተባበሩት መንግስታት ድርጅት በ1919 ምስረታው የሆነውን ሊግ ኦፍ ኔሽንስንም የተካ ነበር ማለት ይቻላል። ተቋሙ ምንም እንኳን ምስረታውን ዳግም ሌላ አውዳሚ የዓለም ጦርነት በምድሪቷ ላይ እንዳይከሰት ቢሆንም በሌሎች የሰው ልጆችን የመኖር ነጻነት የሚያመቻቹ ስራዎችን ሰርቷል፣ እየሰራም ይገኛል። ትላልቅ ግቦችንም በአመታት ገድቦ አስቀምጧል። ዛሬ ላይ 193 ሀገራትን ያቀፈው የተባበሩት መንግስታት ዓለም ላይ ለሚከሰቱ ክስተቶች ሁሉ ቀጥሎ ለሚያደርጋቸው ነገሮች ይጠበቃል። ወደ ጦርነት ለገቡ ጦርነት ለማርገብ የተፈጥሮና ሰው ሰራሽ አደጋ ላጋጠማቸው ህዝቦች ደግሞ መሰረታዊ ነገሮችን ለማቅረብ ምንም እንኳን ሁሉም ሀገራት በኔ መነጽር ሲታዩ አንድ ናቸው ቢልም መሬት ላይ ያለው ነገር ግን ያንን የሚያንጸባርቅ አይመስልም። የተወሰኑ ሀገራት በተለይም የቬቶ ፓወር ያላቸው 5 ሀገራት ውሳኔ እንደፈለገ የሚያሾረው ተቋም ነው ይሉታል። ከሚሰጣቸው መፍትሄዎች ባሻገር የተወሰኑ ሀገራት በተለይም የምዕራባውያንን ጥቅም ለማስከበር የቆመ የመሰለባቸው ጊዜያትም ጥቂት አይደሉም። ትንኮሳን አላስቆምም፣ አስቀድሞ ያሉ የቃላት ምልልሶችን በመገንዘብ ቅድመ እርምጃ አልወሰደም፣ ከተጀመሩ በኋላም ለማስቆም አልቻለም። ሀያላን የሚባሉት መንግስታት ለሚነሱ ጦርነቶች ጎራ ከፍለው በእጅ አዙር የጦር መሳሪያዎችን እንደ ቁርስ ምሳ አራት ሲገባበዙ ቆሞ ከመታዘብ ውጪ መፍትሄ አላመጣም። የድርጅቱ ቋሚ አባላት አሜሪካ፣ ቻይና፣ ሩሲያ፣ እንግሊዝና ፈረንሳይ ባላቸው ድምፅን በድምፅ የመሻር መብት ተቋሙን ለመዘወር የቻሉ ናቸው። በየሁለት ዓመቱ የሚመረጡት 10 ቋሚ ያልሆኑ አባል ሀገራትም ከስመ አባልነት የዘለለ የውሳኔ ሰጪነት አቅማቸው እምብዛም ነው። ለዛም ነው ሀገራት ከሌሎች ሀገራት ጋር በሚገቡባቸው ቅሬታዎች አሊያም የግጭት ፍራቾች አስቀድሞ የ5ቱን ሀገራት በር በማንኳኳት አግዙን፣ በጉባኤው ድምፅ ሆኑን የሚሉት። የተባበሩት መንግስታት ድርጅት እነሆ 100 ዓመት ሊሞላው የ2 አስርተ ዓመታትን እድሜ ብቻ ይጠብቃል። የተለያዩ ግቦቹን አስቀምጦ እየሰራ ቢሆንም በየወቅቱ የሚከሰቱ የሀገራት የእርስ በርስ ግጭቶችን የማስቆም አቅም ያጣ አሊያም ያልፈለገ ይመስላል። ይህ ደግሞ ምናልባትም ድርጅቱ የተቋቋመበትን ዋነኛ ዓላማ የሆነውን ዓለምን ከእልቂት ጦርነት የመጠበቅ ሚና ስቶ የተፈራው 3ኛው የዓለም ጦርነት ሊጀመር ይችላል የብዙሃኑ ስጋት ነው። ለዚህም የሩሲያ ዩክሬን ጦርነት፣ የእስራኤል ፍልስጤም ጦርነት እንዲሁም የሰሞኑ ትልቅ ትኩሳት የህንድ ፓኪስታን ጦርነት እየሄዱበት ያለበትን መንገድ መለስ ብሎ መመልከት ከበቂ በላይ ምስክር ነው።